አምላካችን እግዚአብሔር ሆይ በልብህ ውስጥ ያለውን ለእኛ ልትነግረውን የምትፈልገንን ነገር ሁሉ ጌታ ሆይ እባክን ሰማ ዘንድ እዚህ ቆሞ የሚናገር ሰውም እሱኑ ይናገር ዘንድ ያንተ እርዳታ እንዲሆንልን አቤቱ እንለምንሃለን። እግዚአብሔር አባት ሆይ ክብር ምስጋና ለተቀደሰው ስምህ ይሁን። በአንተ ውስጥ እንድንሆን እርዳን፣ በክርስቶስ ኢየሱስ ታላቅ ስም አሜን። እግዚአብሔር ይመስገን። ሐዋርያው ጳውሎስ ይህን የተልእኮ ስሜት በተለይ በሁለተኛ ቆሮንቶስ ምዕራፍ 2 ላይ በሌላ መንገድ ደግሞ ያቀርበዋል። አሁን ያልኳችሁን የአምልኮ ስሜት አድርጎ ወዲያውም ተልእኮ አድርጎት ያቀርበዋል። ምዕራፍ 2 ላይ የቆሮንቶስ ደብዳቤ ሁለተኛ ቆሮንቶስ እዚያ ላይ ከቁጥር 12 ጀምሮ ያለውን ማንበብ እፈልጋለሁኝ። በጣም የታወቀ ክፍል ነው። በጣም ደስ የሚል ክፍል ነው። እንደዚህ ይላል። ስለ ክርስቶስም ወንጌል ወደ ጢሮአዳ በመጣሁ ጊዜ ይላል ቁጥር 12 ምዕራፍ 2 ሁለተኛ ቆሮንቶስ። ስለ ክርስቶስም ወንጌል ወደ ጢሮአዳ በመጣሁ ጊዜ ለጌታ ሥራ በር ምንም ቢከፈትልኝ ቲቶን ወንድሜን ስላላገኘሁት መንፈሴ ረፍት አልነበረውም። ነገር ግን ከእነርሱ ተሰናብቼ ወደ መቄዶንያ ወጣሁ። ነገር ግን በክርስቶስ ሁልጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራ ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን። በሚድኑቱና በሚጠፉቱ ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና፣ ለእነዚህ ለሞት የሚሆን የሞት ሽታ፣ ለእነዚያም ለሕይወት የሚሆን የሕይወት ሽታ ነን። ለዚህ ነገር የሚበቃ ማን ነው? የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎቹ አይደለንምና፣ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እናገራለን ብሎ ይህን ትልቅ ቃል ይናገራል ጳውሎስ። ስለ ተልእኮ የተጠቀመበት ዘይቤ እዚህኛው ላይ መዓዛ የሚል ነው፣ ሽታ የሚል ነው። እኛ የምንሸት ሰዎች ነን፣ እኛ ባለ መዓዛ ነን ብሎ ነው የሚናገረው። ባለ መዓዛ ነን። ተልእኳችንም መዓዛነት ነው፣ ሽታ ነው ብሎ በሽታ ዘይቤ ተልእኳችንን ይገልጠዋል። እና ይሄንን ሽታነት ነው አሁን ትንሽ ልናገርበት እንፈልገው። እዚህ ያለ ሁሉ ጥሩ ሽታ እንዲኖረው እግዚአብሔር ጠርቶታል። ሽታ ይወዳል እግዚአብሔር። ሽታ ወዳጅ አምላክ ነው። እኛም እንወዳለን በእውነት። በተለይ ደግሞ ፍጥረታችን አነስታ የሆነው የበለጠ እንወዳለን። ሌሎቻችንም አንጠላም። እኛም ቤት ውስጥ ባለቤቴና ልጄ ሁለቱም ጾታቸው ከኔ የተለየ ነው። እነሱ ሽታ በጣም እንደሚወዱ ያለው ክፉ ሽታም ይሸታቸዋል ከሩቅ። አፍንጫቸው ስል ነው በጣም። ከዚህ የተነሳ እኔ እያፈስኩ የማስተናግደውን ሁሉ እነሱ እንደሱ ሊያረጉ አይችሉም። ገና ከሩቁ ነው የሚያውቁት። ይሄ ያረረ ሽሮ ነው ይሉኛል። ለምሳሌ አገር ደህና ነው ብዬ በተቀመጥኩበት ምስሩ ከመጠን በላይ ተቆላልቷል ትላለች ለምሳሌ። እና አፍንጫቸው ስል ነው በጣም። ለበጎም ሽታ እንደዚሁ ናቸው። አሁን እንደኔ አይነት ደግ ሰው በሁለት ሽቱ መካከል ያለ ልዩነት ለመለየት እንኳን አንዳንድ ጊዜ ይቸግረኛል። በቃ ያው ነው፣ ምንም ደስ ይላል ነው ምለው። እነሱ ብዙ የሚያወጡለት ዝርዝር አላቸው። ስለ ሽታ በጣም የምናስብ ሰዎች ነን በእውነት። ግን የሚገርመው እግዚአብሔርም አሽታች ነው። ሕይወታችን ሽታ እንዲሆን ተፈልጓል። እግዚአብሔር የተመሰገነ ይሁን። እና አሁን ምን ይላል ሐዋርያው ጳውሎስ እዚህ ላይ ሲናገር ስለ ሽታ ያወራል። እንደዚህ ብሎ ነው የሚጀምረው። ሁልጊዜ በክርስቶስ ድል በመንሳቱ ለሚያዞረን በእኛም በየስፍራ ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን ብሎ ነው የሚጀምረው ያለ። እቺ የድል ዙረትና ሽታ የተገናኘችበትን ታሪክ ትንሽ ብነግራችሁ ጥሩ ነው። መጽሐፍ ቅዱስ አንባቢዎች ብዙ ጊዜ ይህንን ያደርጋሉ፣ ይህን ታሪክ ይተርካሉ፣ ይህን ክፍል ሲያስተነትኑ። በሮማውያን ባህል ውስጥ ምንድን ነው የሚሆነው? ጦርነት ይወጡና ይማርካሉ። አሸንፈው ሲመጡ ወደ ከተማ ሲገቡ ምርኮኞቻቸውን እጃቸውን በሰንሰለት አስረው እየነዷቸው ያመጧቸዋል ከተማ። ልክ እናንተ ሰፈር ውስጥ ስንጫወት እንደምናደርገው ማለት ነው። እኔ ኳስ ወድ ነበር፣ አሁንም ወዳለው። ኳስ ተጫውተን አሸንፈ ስንገባ ዋንጫ ይዘን እንዞራለን። ወይም ዋንጫም የሌለ እንደሆነ ያንን ቅጠላችንን ማሊያውን እሱን እየወዘወዝን እንዞራለን። ማታ ነው ድሌ እያልን እየዞርን እናሸብራለን ከተማ።
ሰፈር ሁሉ እንዲያይልን እንፈልጋለን። እነዚህ የሮማ ወታደሮች ሲያሸንፉ ምርኮኞቻቸውን በሰንሰለት ያስሩና ይወስዷቸዋል ወደ ከተማ፣ ያዞሯቸዋል፣ በየአደባባዩ ላይ ያዞሯቸዋል። ሲያዞሯቸው ህዝቡ የድሉ ተካፋይ ለመሆን ዕጣን ያጤሳል። ዕጣኑን በየቦታው በየመሰዊያው ላይ ዕጣን ያጤስና ከተማይቱ በመዓዛ ትሞላለች፣ በድል መዓዛ ትሞላለች። ይዞራሉ ምርኮኞቹ፣ አሸናፊዎቹ ፊት እየሄዱ ያሳያሉ ድላቸውን። ከተማው ይታወዳል በዕጣን ጢስ። ያንን ምሳሌ ተጠቅሞ ነው ሐዋርያው ጳውሎስ የሚናገረው። በየስፍራው በድል ለሚያዞረን፣ በክርስቶስ በኩል በተገኘው ድል ለሚያዞረን፣ የእውቀቱን ሽታ በእኛ ለሚገልጥ አምላክ ምስጋና ይሁን ብሎ ይላል። እኛ ድል የነሳነው በክርስቶስ በኩል ነው። የክርስቶስን ድል የእኛ ድል አድርገን እንዞራለን። ስንዞር ግን ሌጣችንን አንዞርም፣ ሽታ እያወድን ነው የምንዞረው። የሕይወት ሽታ እንሰጣለን ለሚድኑቱ፣ የሞት ሽታ እንሰጣለን ለሚጠፉቱ። ባለ ሽታ ነን ወንድሞቼ፣ እህቶቼ። ይሄ ማህበረሰብ ሽታ ያለው ማህበረሰብ እንዲሆን እግዚአብሔር ይፈልጋል። ባጭር ቃል በጣም በሚያሳዝን ሁኔታ ብዙ ጊዜ ሽታ የለውም ማህበረሰቡ። ምንም አይልም። በቃ ምንም አይልም። አንዳንዴ ክፉ ሽታ ይሰነፍጠናል፣ ግን እሱ እንኳን የሌለ ቀን ምንም አይልም እና አያለማም፣ አያሰማም። በቃ አለ። በቀደም እንዳልኩት መንግስት ፈቅዶለት በአንድ ቦታ የሚሰበሰብ ማህበር ብቻ ነው። ፈቃድ አለው፣ ፈቃዱ ይለጠፋል ክስ እንዳይመሰረትበት። ከዚያ ምንም ሽታ የለው። ማህበረሰብ ውስጥ ምን አመጣ ቢባል እኔ እንጃ ምን እንዳመጣ አሉ። እኔ እንጃ ይንጫጫሉ። እኔ ምን እንደሆነ አላውቅም፣ ብቻ ይንጫጫሉ፣ ይገባሉ፣ ይወጣሉ። እዛ አገር ቤት ሳስቀው ነበር ፓስተር በድሉን በቀደም ለታ እዛ ያለብንን አንዳንድ ችግር እያነሳው ስነግረው ነበር። እና እዛ ቤተክርስቲያን ለመመስረት ስትፈልጉ አንዱ አስቸጋሪ ነገር በተለይ አዲስ አበባ ከተማ ውስጥ ቦታ ነው። ቦታ በጣም ችግር አለ። ውድ ነው ደግሞ ኪራዩ። ትንሽ ቤቶች ይከራያሉ ወንድሞች እና ለማገልገል ጥረት ያደርጋሉ። ጥረት ሲያደርጉ በቃ ብዙ ይጨነቃሉ። የቤት ኪራይ ለመክፈል በጣም ይጨነቃሉ፣ ትንሽ ቦታ ለማግኘት። በዚያ ላይ ደግሞ ላስቲክ ዘርግቶ ነው የሚሰበሰበው ሰው እና እሱንም እንኳን ለማበጀት ከባድ ነው። ቤት ኪራይ ለመክፈልም ጭንቅ ነው። እና አንድ ቦታ ሄጄ እየቆፈሩ ቤት ሊሰሩ ሲሞክሩ አየሁና ይህን ቦታ ገዝተን ይኸው ለመስራት እየሞከርን ነው። ተቸግረን ኖርን እኮ ወንድም ንጉሴ፣ በጣም በኪራይ በየጊዜው ይጨምሩብናል አለኝ ፓስተሩ። እና አንዲት ሴትዮ ነበሩ፣ ደህና ነበሩ። እሳቸው በደህና ዋጋ ነበር ያከራዩን። ግን አሁን ካልከፈላችሁ ተጨማሪ ያሉን። እኛ ደግሞ አቅም የለ፣ እባካችሁ ብለን ለመንን። እባክዎ ማማ ትንሽ ታገሱን። በኋላ ምን አሉ መሰለ፣ አይ እናንተ ደግሞ አበዛችሁት፣ ለምዶላችሁ የለ ጨምሩ እንጂ። ሳቅም ሀዘንም ልቤ ውስጥ ገባ። እንዴት ነው የሚያዩንኝ ማማ? እንደ ሱቅ ነው ማለት ነው የሚያዩንኛ አልኩኝ። ህብረተሰቡ ስለዚህ ማህበረሰብ ምንድን ነው የሚለው? በቃ አንድ ሱቅ ነው፣ ተፎካካሪ ሱቅ ነው ወይስ የሚያሰማ ሽታ አለን? የህብረተሰቡን ኮራፕሽን፣ የህብረተሰቡን አበሳ ያንን ሊያስተካክል የሚችል ሽታ አለን ወይ? መዓዛነን ይላል መጽሐፍ። እኛ መዓዛነን። እግዚአብሔር የጠራን ለመዓዛነት ነው እንጂ እማናለማ እማናሰማ ዝም የሚል ማህበረሰብ፣ ምንም ለውጥ የማያመጣ ማህበረሰብ እንዲሆን አይደለም። በልቶ አዳሪ ለፍቶ አዳሪ እንዲሆን አልተጠራም። ይሄ ማህበረሰብ ባለ ሽታ እንዲሆን ተጠርቷል ይላል። ይህን ሽታነት ትንሽ አብረን እንድናየው እፈልጋለሁ። ምን አይነት ሽታነት ነው? እዚያ ላይ በጣም ቀዳሚውን ሽታ ልንገራችሁ። ቀዳሚው ሽታ ለሰው አይደለም። የሚገርመው ቶሎ የሚመስለን ለሰው ነው አይደል? ሰው እንዲያሸት፣ ሌላው ማህበረሰብ እንዲያሸት፣ ይህንን ወንጌላዊ ማህበረሰብ የክርስቶስ ማህበረሰብ ነኝ የሚለውን አሽትቶ እንዲድን ነው የምንፈልገው። ግን ቀዳሚው ሽታችን የሚገርማችሁ ለሰው አይደለም፣ ለእግዚአብሔር ነው።
ሽታ ፈላጊው እሱ ነው። እንዲያውም በቀዳሚ ደረጃ እኔ ሳነበው ያገኘሁትን ልንገራችሁ። እንደዚህ ነው የሚለው፣ እንዲህ ይላል በሚድኑት እና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና። ለማን ነው የሚለው? ለእግዚአብሔር። ሽታችን ለእግዚአብሔር፣ መዓዛነታችን ለእግዚአብሔር። የምን መዓዛ? የክርስቶስ መዓዛ ነንና። ለካ እግዚአብሔር ሽታ ለምዷል። ሽታ ለምዷል። ልጁ አስለምዶታል። ኢየሱስ ክርስቶስ ለአባቱ መዓዛ ነው። ወንድሞቼ እና እህቶቼ፣ ሞቱ የማሽተት ስራ ነው። ለአባቱ መስዋዕት የማቅረብ ስራ ነው። በጣም ብዙ ጊዜ ይሄ ነገር አይገባኝም ነበር። ኢየሱስ ክርስቶስ ለእኔ ሲል ሞተ የሚለው ይገባኛል። ለእኛ ሲል ሞተ መድኃኒታችን የሚለው ይገባኛል። መስዋዕት ሆኖ ለእኔ ዕዳዬን ከፈለ የሚለው ይገባኛል። ግን ለካ ለእኔ መስዋዕት ለመሆን ብቻ አይደለም፣ ለአባቱ ጣፋጭ ሽታ ለመሆን ነው የሞተው ጌታ ኢየሱስ። ኤፌሶን ምዕራፍ 5 ላይ ለአባቱ መልካም መባና መዓዛ የሚሆነውን ራሱን ለእኛ በፍቅር አሳልፎ ሰጠ ይላል። በጣም ይገርማል። ሁለቱን ያጣምረዋል። it was a mission and it was a worship። ሚሽኑ ምንድነው? እኛን ለማዳን ራሱን ሰጠ፣ እኛን ለማትረፍ ራሱን ሰጠ፣ መስዋዕት ሆነ። አምልኮ ምንድነው? አባቱን ለማስደሰት ራሱን መባ አርጎ አቀረበ፣ መልካም መዓዛ አርጎ አቀረበ። ተጣምረዋል። አምልኮና ተልእኮ ተጣምረዋል። የኛ ጥሪ ልክ እንደሱ ነው። ለሰዎች መልካም ቃና እንድንሰጥ የሚፈልግ አምላክ መጀመሪያ ሊያሸተን ይፈልጋል። እሱ እኛ ለእግዚአብሔር መዓዛንን፣ ወንድሞቼ እና እህቶቼ፣ ለእግዚአብሔር መዓዛንን እንድንሸተው ይፈልጋል። ጥሪው የመዓዛነት ጥሪ ነው። እንዲያውም ብዙ ከማንገራበድ፣ ብዙ ወዲያ ወዲህ ከማለት፣ ከብዙ ሩጫ ይልቅ መልካም መዓዛ ሆኖ ለእግዚአብሔር መቅረብ ዋናው ተልኳችን እሱ ነው። እሱን ስንፈጽመው ነው ሽታው የሚናኘው፣ ለሰውም የሚደርሰው። እኛ ለእግዚአብሔር መዓዛ ነን። እግዚአብሔር ይመስገን። እስቲ ይሄንን በሉ እባካችሁ። ይሄን መቼም በጣም ይቅርታ እየጠየቅኩ ነው የምለው እንዳላደክም። ለእግዚአብሔር መዓዛ ነን በሉ እስቲ። አሜን። እግዚአብሔር መስዋዕት የሚቀበል አምላክ ነው። የሽታ መስዋዕት አለ አይደል እንዴ? የዕጣን መስዋዕት እኮ አለ። የሚታረድ ብቻ ሳይሆን የሚጤስም እኮ መስዋዕት አለ። ለእግዚአብሔር የመዓዛ ሽታ ነን። እኛ ግን ያሰኘውን ዕጣን አንጨምርም። እንደዚህ አልተፈቀደም። እዛ አገር ቤት አሁን የዕጣን ገበያ በጣም ደርቷል። በተለይ ሶማሌዎች መሸጥ ከጀመሩ በኋላ በጣም ደርቷል። የማያመጡት የጢስ አይነት የለም እነሱ። እናንተ ከተማ አዲስ አበባ የገባችሁ ታውቃላችሁ። በሄዳችሁበት ሁሉ ይሄኛው እንዲህ አይነት ሽታ አለው፣ ይሄ እንዲህ አይነት ሽታ አለው፣ የቱን ነው የምትፈልጊው እያሉ ነው የሚያሳዩት በጎዳና ላይ። ብዙ ዕጣን ከነሱ አካባቢ ብዙ የሚሸት ነገር ይመጣል። እግዚአብሔር ማንኛውንም ሽታ ነው እንደሚቀበለው ብቻ ጢስ ይሁን እንጂ የትኛውንም ማምጣ ነው እንደሚለው በጣም ቁርጥ ባለ መንገድ መዓዛነታችን የምን አይነት መዓዛ ነው? ለእግዚአብሔር የክርስቶስ መዓዛ ነን። የክርስቶስ መዓዛ ነን። አፍንጫው የለመደው የክርስቶስን ሽታ ነው። እሱ ሌላ ሽታ አይቀበልም። እንግዲያው ለእግዚአብሔር ይህን ሰዋለሁ ካልኩኝ የክርስቶስን መዓዛ ነው ወደ እሱ ማቀርበው። የኔ አይደለም ሽታው፣ እኔ የቀመምኩት አይደለም፣ የኔ ኬሚስትሪ አይደለም። በፍጹም የተቀመመ አለ ጌታ ኢየሱስ፣ መልካም መዓዛ ያለው እሱ። ህይወቴን ሲገዛው እሱን ነው የምሸተው ለአባትየው። ይህን መዓዛ እንዳቀርብ ተጠይቄያለሁ። በህብረትም በግልም ተጠይቀናል። መስዋዕት አቅራቢዎች ነው ወንድሞች እና እህቶች። ስራዬ ምንድነው የምትሉ ካላችሁ እዚህ መስዋዕት ማቅረብ ነው፣ ማሽተት ነው። መሰዊያው ላይ እዚያ የዕጣኑ መሰዊያ ላይ ቀርቦ ለሱ ሽታ፣ ለሱ የሚያውድ ሽታ ማቅረብ ነው። ለእግዚአብሔር የክርስቶስ መዓዛ ነንና እግዚአብሔር የተመሰገነ ይሁን። ይሄንን ሽታ እንድናቀርብ ተጠይቀናል። መስዋዕታችን ነው። ተልእኳችንም ይሄ ነው።
ለሱ ይሄንን ስናቀርብለት እግዚአብሔር ይቀበለዋል። ደስ ይሰኛል። በነገራችን ላይ ይሄ ነገር በአዲስ ኪዳን በሌሎች ቦታዎችም ላይ የኛ ተልእኮ መስዋዕት አቅራቢነት እንደሆነ ይናገራል። ለምሳሌ አንዱ የታወቀው ክፍል ሮሜ ምዕራፍ 12 ነው። እዛ ላይ ሁላችሁ ታውቁታላችሁ። ምንድን ነው የሚለው? እንግዲህ ወንድሞች ሆይ ወይም እህቶች ሆይ በእግዚአብሔር ርኅራኄ ለምናችኋለሁ፣ ስለ እግዚአብሔር ርኅራኄ ብዬ ለምናችኋለሁ፣ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አርጋችሁ ታቀርቡ ዘንድ ይህም ተገቢ የሆነ አምልኳችሁ ነው፣ ወይም ለአእምሮ የሚመች አገልግሎታችሁ ነው ብሎ ይላል። እኔ አንድ ቀን መቼም ይህንም ራሱ ብዙ ጊዜ ሳለው አልቀረሁም። ምን ሆነ? እኔ አርፍጄ የምነሳ ሰው ነበርኩኝ። ፍጥረቴ ማለዳን አይወድም። በጣም አርፍጄ ነው ቀኑን የምጀምረው። እንደዚህ ነው የኖርኩት። በጣም ጧት ተኛ ነበረ እና ዩኒቨርሲቲ አብሬ ስማር ከባልንጀሮቼ ጋራ የሚያውቁኝ ቁርስ ባለመብላት ነው። ለመጦም ብዬ አይደለም፣ ያልፈኛል። ካፍቴሪያ ሰዓቱ ይዘጋብኛል። እኔ ምክንያቱም ተኛለሁ፣ በጣም ረዥም እንቅልፍ ስለምተኛ እኔ ተነስቼ እስክሄድ ድረስ ካፍቴሪያው ይዘጋል፣ ምግቡ ሁሉ ይነሳል። ለክፍል ነው የምሮጠው እና በዚህ ያቆኛል በጣም። አይ እሱ አይነሳም፣ በዚህ ሰዓት አይነሳም እሱ ይባል ነበረ ነው ያልኩት። አሁን እንደሱ አይደለም። እንግዲህ የእድሜ ነገር እየገፋ ሲመጣ እያነሰሽ ትመጣለች እንቅልፏ መሰለኝ። አሁን በማለዳ እነሳለሁ እና ያን ጊዜ አንድ ቀን አስታውሳለሁ ቤቴ ውስጥ ተኝቼ በ12 ሰዓት ላይ ባነንኩኝ። ለእኔ ይሄ አስደንጋጭ ነገር ነው። 12 ሰዓት ሰው ምን ያደርጋል በ12 ሰዓት ተነስቶ? በኋላ ብርድ ልብሱን ሳባረኩትና ልተኛ ሞከርኩኝ። እንቅልፉ እምቢ አለ። ምን አይነት ነገር ነው? አሁን ምን አደርጋለሁ? እንደገና ብርድ ልብሱን፣ እንቅልፉ እምቢ አለ። በኋላ የሆነ ነገር ልቤ ውስጥ የተሰማኝ መሰለኝ። አንተ ክርስቲያን አይደለህም እንዴ? ተነስታ አትጸልይ? ምን አደርጋለሁ ይባላል የሚል የሰማው መሰለኝ። በኋላ አይ እኔ ማለትም ማታ ጸልያለሁ፣ በደንብ ጸልያለሁ ማለት 7 የጸሎት አርዕስት ነበሩኝ። ሁሉንም አቅርቢያቸዋለሁ። አሁን ምን አልጸልይም። ብርድ ልብሱን ወደ ላይ ለማድረግ ሞከርኩኝ፣ እምቢ አለ እንቅልፉ። በኋላ አንድ ጥቅስ፣ አሁን ያነበብኩት ጥቅስ ተወርውሮ መጣ። እንግዲህ ወንድሞች ሆይ በእግዚአብሔር ርኅራኄ ለምናችኋለሁ፣ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ። እንዴ የኔን ሰውነት አልኩኝ። አዎ ሰውነት፣ ይሄ ባለ 5 ጣቱ። አዎ በነገራችን ላይ ሰውነት የሚለው ሌላ ነገር ውስጥ አትግቡ። ሰውነት አካል ማለት ብቻ ነው። የግሪኩን ቃል አይቼዋለሁ። ሶማ የሚለው ቦዲ ነው የሚለው። ይሄው ቦዲ እሱን ነው አቅርቡ የሚለው፣ ሌላ ነገር እንዳይመስላችሁ። ሰውነታችሁን አቅርቡ መስዋዕት አድርጋችሁ እና ትፈልገዋለህ ማለት ነው። እሺ ጸሎቴን ጨርሻለሁ። የጸሎት ርዕስ የለኝም፣ ግን ከፈለከው ያኔ 80 ኪሎ ሆናለሁ። ከፈለከው እሺ እኔ አቀርባለሁ። ብርድ ልብሱን ወረወርኩኝ፣ ተንበረከኩኝ አልጋ ስር። ይኸው ጌታ ሆይ የምጸልየው የለኝም፣ ግን አቅርብ ስላልከኝ ይኸው እንግዲህ አሽትተው የምትፈልገውን አንተ እንግዲህ ይኸው ሰውነቴ፣ ይኸው ፈቃዴ፣ ይኸው ሀሳቤ፣ ይኸው ልቤ፣ ይኸው ምኞቴ፣ ይኸው በቃ ለመስዋዕት አቅራቢነት ተጠርተናል። ወንድሞቼ እናቶቼ፣ አንዱ አገልግሎታችን ለአእምሮ የሚመች አገልግሎት አይደለም የሚለው አገልግሎታችን ነው። ይሄ ሰውነታችሁ የእናንተ አይደለም የሚለውን ትናንት ስናነበው አልነበረም? ለሱ የሚቀርብ መስዋዕት ነው። እርግጥ ነው ሰውነት ይሄ ቦዲ ብቻ ማለታችን አይደለም። ከዚህ ቦዲ ጋር የምናስበው፣ የምንሰራው፣ የምናቀደው፣ የምናልመው ህልማችን በሙሉ አጠቃሎ የያዘውን ማንነት፣ ችሎታ፣ አቅም ሁሉ ለማመስዋዕት ይሆናል፣ ለእግዚአብሔር መስዋዕት ይሆናል። ብዙ ጠዋት አላረኩትም። ይሄንን የሚያሳዝን ነገር ነው። ይኸው በቃ እንደምትፈልገው አድርገዋል አልኩም። ብዙ ቀን የራሴ እንደሆነ ቆጥሬ ስንት እቅድ አውጥቼ በሊስት ነው የምንቀሳቀሰው። አቅርብ ተብያለሁ።
ባለ መስዋዕት አቅራቢዎች ጥሪ ነው የኛ ጥሪ። ይሄንን መናገር እፈልጋለሁ። እዚህም ላይ መዓዛ እንዲሆን ለእግዚአብሔር የክርስቶስ መዓዛ ናችሁ ካለ እንግዲያው ጥሪ ይሄ ነው። እንደ መዓዛ ሽታ እንድሆን እግዚአብሔር ፈልጎኛል። መስዋዕት ነኝ። ህይወትን እንደዚህ ማየት ብትችሉ እንዴት ትልቅ ነፃነት ነው ወንድሞች እናቶች፣ እንዴት ትልቅ ነፃነት ነው። አሁን በቅርብ ጊዜ አንድ ወንድማችን አንድ ዶክተር ተከስተ፣ አንዳንዶቻችሁ ታውቁታላችሁ፣ አንድ ጥቅስ በጣም አድርጌ እንዳስተውል አደረገኝ። እሱ ፊልጵስዩስ ላይ ያለ ጥቅስ ነው። እዚያ ላይ ሐዋርያው ጳውሎስ ነው የሚናገረው። እንደዚህ ይላል፣ ከዚሁ ሐሳብ ጋር የተያያዘ ነው። ምዕራፍ 2 ላይ ፊልጵስዩስ ምዕራፍ 2 ላይ እንደዚህ የሚል ቃል ታገኛላችሁ። ቁጥር 17 ነገር ግን በእምነታችሁ መስዋዕትና አገልግሎት ተጨምሬ ሕይወቴ እንኳ ቢፈስ ደስ ብሎኛል፣ ከሁላችሁም ጋር አብሬ ደስ ብሎኛል። እናንተም ደግሞ እንዲሁ ደስ ይበላችሁ፣ ከእኔም ጋር አብራችሁ ደስ ይበላችሁ ይላል። ይሄ ጸሐፊ ይሄ ጳውሎስ በጣም የሚያስገርም ነገር ነው የሚናገረው። አይገባኝም ነበር ይሄ ክፍል ምን ማለት ነው? ቢፈስ ደግሞ ይላል እንዴ? ሕይወቴ ቢፈስ ምን ማለት ነው? እንደገና ላንብበው። ነገር ግን በእምነታችሁ መስዋዕትና አገልግሎት ተጨምሬ ሕይወቴ እንኳ ቢፈስ ደስ ብሎኛል፣ ከሁላችሁም ጋር አብሬ ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። እና ይሄ ወንድም ሲያብራራ በጣም ልቤን ነካው። ምንድን ነው ስዕሉን እንዲሁ ለመሳል የፊልጵስዩስ ሰዎች መሰዊያ ዘርግተዋል። ለእግዚአብሔር መስዋዕታቸውን ለማቅረብ ሽር ጉድ ይላሉ። መሰዊያ ዘርግተዋል። እምነት አለበት፣ ፍቅር አለበት። ለእግዚአብሔር የሚቀርብ መስዋዕታቸውን ለማቅረብ ወዲያ ወዲህ ይላሉ። ተሰናድተዋል ወዲያ ወዲህ እያሉ። ሐዋርያው ጳውሎስ ከሩቅ ይመጣና ያያቸዋል መስዋዕት ለማቅረብ ሲሰናዱ። እየሮጠ መጥቶ እየተሽቀዳደመ ኧረ እኔም እዚያ ውስጥ ልግባበት ብሎ መስዋዕት ሆኜ ብፈስ ይላል። እንደሚፈስ መስዋዕት በእናንተ ፍቅርና እምነት ላይ ተጨምሬ ለእግዚአብሔር መስዋዕት ሆኜ ብቀርብ ምን አይነት እይታ ነው አልኩኝ። እኔ ሕይወትን እንደ መስዋዕት ማየት እንዴት አይነት ነገር ነው አልኩኝ። ወንድሞች እናቱ፣ እኔ በጣም ብዙ ጊዜ ራሴን ያስኩት ሕይወትን እንደ ጥሪት ስለማየው ነው። እንደ ጥሪት። እንዴት ነው የምታዩት እናንተ? ሕይወትን ጥሪት ነው፣ ሀብት ነው፣ ተንከባክባችሁ የምትጠብቁት ማንም እንዳይወስደው ብላችሁ ሕይወታችሁን በትልቅ ክብካቤ የምትይዙት ጥሪትና ንብረት ነው ወይስ ለእግዚአብሔር የሚቀርብ መስዋዕት ነው? ይሄ በጣም ለየት ያለ ፐርስፔክቲቭ እንደሆነ አየሁኝ። ጳውሎስ ሕይወቱን በእንክብካቤ ለመያዝ አይሟሟትም። ሕይወቱን የመስዋዕት ዕቃ አድርጎታል። ስለዚህ ለካ ጳውሎስ የሚፈልገው የዞረ መሰዊያ ብቻ ነው። መሰዊያ ነው የሚፈልገው። የት ጋ ነው ጥሩ መሰዊያ ያለው? ደህና ወደ እሱ የሚቀርብበት መሰዊያ፣ ደህና የተደላደለ መሰዊያ ካለ፣ ደህና የእምነት የፍቅር መስዋዕት የሚቀርብበት ካለ ተጨምሬ ይፈሳለሁ። ሕይወት እንደ መስዋዕት አልኩኝ። እግዚአብሔር ይህን መንፈስ ይስጥ፣ በእውነት ለሁላችን ይስጥ። በጣም በሚያሳዝን ሁኔታ ሕይወትን እንደ ጥሪት ይዘነው ነው ጥርሳችንን ነክሰን ለማቆየት የምንታገለው። ግን ጌታችን ኢየሱስ ክርስቶስ ሞኝነት ነው አለ። ይሄንን ሕይወቱን ለማዳን የሚሞክር የሚጠብቃት ምን ያረጋታል? ያጠፋታል፣ ያጣታል። ስለ እኔ ግን የሚያፈሳት ያገኛታል። እግዚአብሔር የተመሰገነ ይሁን። እንግዲያው እኛ ጥሪያችን መስዋዕት የመሆን ጥሪ ነው። አንዳንድ ሰባኪዎች ያለ ብልሃቱ ያርገበግቡናል። ምን እያሉ ነው የሚያርገበግቡን? ሕይወት ጥሪት ነው፣ እንዲያውም ስለማይበቃ በላዩ ላይ ጨምርበት፣ አምላክህንም ለዚህ ተጠቀምበት። ሀብታም ነው እሱ፣ አታውቅም እንዴ? ሀብታም ነው ተጠቀምበት፣ አምጣ በለው፣ ጨምርበት ይሉናል። ልክ አይደለም። ሕይወት መስዋዕት እንዲሆን የተጠራ ነው። በተለይ የኛ ሕይወት በጎ ስለማድረግ፣ ለሰው ስለመራራት ብዙ ቅድም ስንነጋገር ነበረ። እስቲ ትንሽ ባስቃችሁ ጥሩ ነው።
ወደ አለቃ ዘንድ ልሄድ ነው እንደገና ዛሬ እንግዲህ ይዤዋለሁ ምን አደርጋለሁኝ ሳልጨርስ አላርፍም። እሳቸው የሚሉትን በተለይ በጎ ስለማድረግ የሚናገሩትን እሱን ላንብብላችሁ። እንዲህ ይላሉ። የእግዚአብሔር ልጅስ ገንዘባችሁን እየሰበሰባችሁ ወደ ሰማይ ላኩ፣ ከዚያ ይቆያችኋልና ይለናል። ለካ የእርሱ ገንዘብ አልበቃው ቢል ወደ እኛ ልጁን የላከ ቀስ ብሎ ገንዘባችንን በብልሃት እንዲያከማች ኖረዋል። እንግዲህ አወቅንበት፣ ገንዘባችንንም አናባክን። ከሰማይስ እኛ ምን አለን? ገንዘባችንን ወደዚያ አሸክመን ከምንልክ አንካሶችን፣ ዕውሮችን፣ ችጋረኞችን ወንድሞቻችንን ይዘን እንክት እያደረግን እንበላዋለን፣ እንጠጣዋለን፣ እንለብሰዋለን። በገዛ ገንዘባችን ምን ይመጣብናል? አላመጣችሁም ብሎ የሚያደርገውን እስቲ እናያለን ይላሉ። ገብቷቸዋል ምን ማለታቸው እንደሆነ። መስዋዕት ነው ህይወታችን። በቃ በዚህ ነው የምንኖረው። በትኑ ብሏል፣ ስጡ ብሏል፣ አብሉ ብሏል፣ አጠጡ ብሏል፣ ዳሱ ብሏል። ለሰዎች ህይወታችንን እንሰጣለን። እስቲ የሚያመጣውን እናያለን። ይመርቀናል። እግዚአብሔር ይመስገን። እናንተ አባቴ ቡሩካን ይላል። እግዚአብሔር ይመስገን። ይሄ የኛ ጥሪ ነው። የዚህ ማህበረሰብ ጥሪ እንደሱ ነው። ህይወትን ሙጭጭ ብሎ እንዲይዛት አልተጠራም፣ እንዲተዋት ተጠርቷል። ሜዳ ላይ አይተዋትም፣ ለጌታ ይሰጣታል። ስለ እኔ ብሎ ነው የሚለው። እግዚአብሔር የተመሰገነ ይሁን። አንድ ቀን አንድ ወንድም ምን አለኝ፣ በጣም አስተዋይ ነው። ምን አለኝ እሱ፣ ስማ አንተ ራሱን ስለ እኔ ሲል የሚሰጥ ይላል እኮ ቃሉ። አየህ ራስ የሚባል እኮ አለ አለኝ። ልክ ነው አልኩት። ራስ የሚባል እኮ አለ። ባይኖር እኮ ስጥ እኮ አይባልም፣ ስላለ እኮ ነው ራስ አለኝ። አዎ አለ ራስ። እግዚአብሔር ቸር አባት በፈቃድ ይጠይቀናል፣ ስጡ ራሳችሁ ብሎ ይላል። መስዋዕት ነው ህይወታችን። እንግዲያው አንዱ ተልኳችን መዓዛነት ነው። እሺ ግን ይሄ መዓዛነት ለእግዚአብሔር የቀረበ ሽታ እንደመሆኑ መጠን ለሰዎችም የሚቀርብ ሽታ ነው። ደግሞ በሁለት መልክ ነው የሚገልጸው። እዚያ ሁለተኛው ቆሮንቶስ ላይ ቅድም ያነበብ ነው። ለሚድኑቱ የህይወት ሽታ ነን፣ ለሚጠፉቱ ደግሞ የሞት ሽታ ነን ብሎ ይላል። ሽታ ነን እኛ የሆነ ነገር እናመጣለን እንጂ ዝም አንልም ነው የሚለው ያለ። የህይወት ሽታ ግልጽ ነገር ነው። ህይወት የሚያገኙበት ሽታ ነን እኛ። በህብረተሰብ መካከል ስንኖር ህይወት ከሰዎች ውስጥ እንዲገኝ እናደርጋለን። ህይወት እንሰጣቸዋለን። የሞት ሽታ ነን የሚለው ምን ማለት ነው? አንቀበልም አንፈልግም ለሚሉት ሞት እንዳለ እናረጋግጥላቸዋለን። ወንጌል ልንገራችሁ፣ የወንጌል ቃል የሚያድን ብቻ አይምሰላችሁ፣ ፍርድም የሚያስተላልፍ ነው። ምስክር የሆንባቸው ዘንድ በአሕዛብ ሁሉ ዘንድ ይሄ ወንጌል ምን ይሆናል ነው የሚለው፣ ይሰበካል ይላል። ይሄ ወንጌል የሚሰበከው እንዲያድን ብቻ አይደለም። ልክ ነው፣ ለማዳን ነው ተልኳችን ቅድም እንዳልኩት። ግን ለአንዳንዶች የሞት ሽታ ነው የሚሆነው። ዚስ ኢዝ ኢት እንላቸዋለን። በቃ እምቢ ብለህ እግዚአብሔር ረግጠህ ከሄድክ ይሄ ነው መንገዱ፣ ሞት ነው የሚጠብቅህ። ይሄን ማወጅ እኛ መቼም ፈልገን አይደለም። ግን ወንጌል በሁለት በኩል ነው ስለቱ። የሚያምኑትን ለማዳን፣ የማያምኑትን ፍርድ እንዳለባቸው ለመግለጽ ነው። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም፣ እግዚአብሔር ይመስገን። በእርሱ ያላመነ አሁኑኑ ተፈርዶበታል አይደል የሚለው እንዴ? እንግዲያው የሞትም ሽታ ነን የህይወትም ሽታ ነን እኛ። ግን ሽታ የሌለን እንዳንሆን ነው ዋናው ጥያቄ። ኧረ እኔ የሁለቱም መሆን አልፈልግም፣ እኔ በቃ ኒውትራል ነኝ የምትሉ ሰዎች እንደዚህ አይነት ጥሪ የለም። ሰዎች ዘንድ አንድ ነገር እንድናረግ እግዚአብሔር ፈልጓል። ይህን ሽታነታችንን በጣም ይፈልጋል። እኛ የወንጌል መልእክተኞች ነን። ማህበረሰቡ የወንጌል መልእክተኛ ነው። እኔ አንድ ነገር ብቻ ልናገር እፈልጋለሁ። ይሄ የወንጌል መልእክተኝነት በጣም የተጥበረበረ ከመሆኑ የተነሳ ቆይሽ ለመሆኑ ወንጌል የሚባለው ምንድን ነው የሚል ጥያቄ ሁሉ የሚነሳበት ሰዓት ሆኗል። ምንድን ነው ወንጌል? ሁለት ማፍረሻዎች ልስጥ። ወንጌል የተአምራት ርችት ነው ወይ? ኤክስ አይደለም። ተአምራት ወንጌሉን ይከተላል እንጂ ወንጌል ኤሰንሱ ተአምራት አይደለም።
ድንቆች፣ ታምራት በሙሉ የወንጌሉ አጃቢዎች ናቸው። እግዚአብሔር የተመሰገነ ይሁን። ስፍራቸው እንደሱ ነው። እንግዲያ ወንጌልን እናገር ማለት በድንቃ ድንቆች ሰዎችን አስደንቀን እንሸኛቸው ማለት አይደለም፣ በፍጹም አይደለም። ነገር ግን ቅዱሱን ወንጌል ስንናገር፣ የመዳንን ወንጌል ስንናገር እነዚህ እንዲከተሉን ደግሞ ተጠይቀናል። የእግዚአብሔር ወንጌል ኃይል ውስጡ ያለ ወንጌል ነው። እግዚአብሔር የተመሰገነ ይሁን። ኃይሉ እንዲገለጥ በሩን መክፈት አለብን። የእግዚአብሔር ማዳን የሰውን ሁለንተና፣ የጽንፈ ዓለሙን ሁለንተና የሚነካ መሆን አለበት። ነገር ግን ስብከታችን ግን ድንቃ ድንቆች አይደሉም። እሺ፣ ሌላ ሁለተኛ ማፍረሻ፣ ስብከታችን ወንጌል የሥነ ምግባር ዝርዝርም አይደለም። ልክ ነው። በክርስቶስ ወንጌል የተነካ ሰው ሞራላዊ ሕይወቱ ይስተካከላል፣ ትክክል ይሆናል፣ ስነ ምግባሩ የታነጸ ይሆናል፣ በጣም ጥሩ ሰው ይሆናል። ነገር ግን ወንጌል እሱ አይደለም። ጥሩ ሰው መሆን አይደለም ወንጌል ከቶውኑ፣ ከዚያ በላይ ነው ነገሩ። ስለዚህ አለመጠጣት፣ አለማጤስ፣ እንደዚህ አለማድረግ ምናምን አይደለም ወንጌል። ይሄ የወንጌል ውጤት ነው። እንግዲያ ወንጌሉ ምንድን ነው? ወንጌሉ በጣም በማያሻማ መንገድ ሐዋርያው ጳውሎስ ሮሜ ምዕራፍ 1 ላይ ጽፎታል። እሱን ላንብበው። ምንም ብታውቁት ማንበብ እፈልጋለሁ። ለምን ጥርት ባለ መንገድ የዚህ ማህበረሰብ ስብከት ምንድነው መሆን ያለበት? ወንጌል ብለን የምናቀርበው ምንድነው መሆን ያለበት? እሱን በጣም መታወቅ አለበት ወንድሞቼ፣ እናቶቼ። ኮንቴንት የሌለው ተልእኮ ሊሆን አይገባም። ይዘቱ ምንድነው? የኛ ተልእኮ ምንድነው የምናወራው? ይኸው እንደዚህ ይላል። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። የጌታ ስም የተባረከ ይሁን። ከመጽሐፍት ጋር ማያያዙ በጣም ጥሩ ነው። ወንጌልን በነቢያት አፍ አስቀድሞ የተነገረ ነው። ወንጌሉ በእነሱ አፍ እግዚአብሔር ያስቀመጠው ነው። ከመጽሐፍ ለይተን ወንጌልን ማውጣት አንችልም። ለመጽሐፉ ግዴለሽ ሆነ ወንጌል ሰባኪዎች መሆን አንችልም። አስቀድሞ በነቢያቱ አፍ ተስፋ የሰጠው ወንጌል ብሎ ይላል። ቀጥሎ እንደዚህ ይላል፣ ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። He is the subject of the gospel, Christ himself። ሌላ ሰብጀክት የለውም ወንጌል። ክርስቶስ ያልተሰበከበት ወንጌል ሐሳዌ ወንጌል ነው። የውሸት ወንጌል፣ የእውነት አይደለም። ወንጌል ስለ ልጁ ነው። ስለ ልጁ ነው። ክርስቶስ የወንጌል ማዕከል ነው። ክርስቶስን ሳታነሱ ወንጌል መናገር አትችሉም። ቅድም እንዳልኳችሁ ስለ ምግባርን አውርታችሁ ድንቃ ድንቆችን አሳይታችሁ አለቀ በቃ ወንጌል ተነገረ ልትሉ አትችሉም። ክርስቶስ ሴንተሩ ነው የወንጌል። ስለ ልጁ ነው ይሄ ወንጌል፣ ስለ እግዚአብሔር ልጅ። የትኛው ልጁ? ሁለት መግለጫ ነው የሚሰጠው። የትኛው ልጁ? በሥጋ ከዳዊት ዘር ስለተወለደው ልጁ፣ ሰው ስለሆነው ልጁ፣ ሰው ስለሆነው ኢየሱስ ክርስቶስ የሚናገር ነው ወንጌል። ሰውነቱ በጣም ኢምፖርታንት ነው፣ በጣም አለበለዚያ ሞቱ ትርጉም የለውም። እንዴትስ ይሞታል ሰው ካልሆነ? አንዳንዶች የሚቆጫቸው አሉ። ይህ ሞተ የሚባል እንዲሁ ባይሆን እሱ ባይሆን ጥሩ ነበር። አንድ ሰው ምን አለኝ፣ በጣም የሚገርም ነገር ነው። አብረን በአውቶቡስ ውስጥ እየሄድን እየተጫወትን እሱ አጠገቤ ቁጭ ብሏል እና መጽሐፍት ይዤ ሳነብ አይቶኛል። ምንድን ነው የምታነበው አለኝ። እንደዚህ አይነት መጽሐፍ ነው እስቲ ሊየው አለ። አብረን ማውራት ጀመርን። ስለ እምነት ጉዳይ መነሳት ተጀመረ። እኔም እኮ አልፎ አልፎ አነባለሁ የማርቆስን ወንጌል ለምሳሌ አለኝ። ጥሩ ነው አልኩት። ጥሩ ነው። ከዛ አንድ ነገር ማውራት ጀመርን እና ማርቆስ የሚለው እንደዚህ ወንጌል ደስ ይለኛል። እኔ በጣም ይሄ ክርስቶስ የሚባለው በጣም ጥሩ ሰው ነበር በእውነት አለኝ። አዎ አልኩት። በጣም በእውነት በጣም ጥሩ ሰው ነበር እና እኔ በቃ ይሰራው ታምራት ደግሞ ለሰው የሚራራው ምናምን ሲለኝ አዎ አልኩት። እና ይሄ ጥሩ ሰው ሞቷል አልኩት። ሞቷል ለኃጢአታችን ሲል። በቃ ይኸውልህ ደስ የማይለኝ የሚደብረኝ ነገር እሱ ነው አለኝ። ለምን ይሞታል? በቃ ምንድነው ደስ የሚል ሰው ሆኖ ለምን በቃ ምንድነው ይሄ ሞት የሚለው በደም እሱ ደስ አይለኝም ማለት። በኋላ ቀስ ብዬ
እየተነጋገርኩ ስመጣ በምስራቃውያን ሃይማኖት በጣም እንደተሳበ ገብቶኛል። ደስ አይላቸውም ሰዎች። ይሄ ሞቱ የሚባለው ነገር በጣም ደስ የማይል ነገር ነው። ሌላ ሰው አጋጥሞኛል ልክ እንደዚሁ አውሮፕላን ላይ ዚስ ታይም አንድ የጠመጠመ ሰው ነው እና ህንዳዊ ነው፣ እንግሊዛዊ ህንዳዊ ነው። ከሱ ጋር እያወራሁ ነው እና ስናወራ ድንገት አንተ ምንድነው ተባባለ። እኔ የቤተ ክርስቲያን አገልጋይ ነኝ፣ እኔ ስለ ክርስቶስ የምናገር ሰው ነኝ አልኩኝ። ከዛ እኛም እኮ በጣም የተራራቀ አይደለም እምነታችን አለ። የሱን እምነት አንስቶ በዚህ እናምናለን፣ በአብርሃም እናምናለን፣ በሙሴ እናምናለን፣ በምን እናምናለን ሲለኝ አዎ በጣም ነው የሚመሳሰል በእውነት እና ከድንግል ማርያም እንደተወለደ እናምና እንዴ በጣም ነው የምንመሳሰለው ተባባልን። በኋላ እየቆጠርን ሄደና ያው ደግሞ በመስቀል ላይ ሞተ ስል በቃ ዛጋ ነው እኔ ችግር የሚመጣብኝ አለኝ። እሱ ምንድነው ችግር? እርግጠኛ አይደለሁም ስለመሞቱ በመስቀል ላይ አለኝ። እንቅፋት ነው የክርስቶስ ሞት። ስብከታችን ግን እሱ ነው ስብከታችን። ሰው ስለሆነው ኢየሱስ እናወራለን። በስጋ የዳዊት ዘር ግን ስጋነቱን ሰውነቱን ብቻ ሳይሆን አያይዞ ምን ይላል? እንደ ቅድስና መንፈስ የእግዚአብሔር ልጅ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ በትንሣኤው ስለሱ ደግሞ እናወራለን። መለኮትነቱን እናወራለን። በትንሣኤ እግዚአብሔር ልጅ መሆኑን ኢየሱስ ክርስቶስ አረጋገጠ። መለኮት መሆኑን አረጋገጠ። መለኮትነቱንም ሰውነቱንም እናገራለን። ስለዚህ ስለ ልጁ ነው የምናገረው። ወንጌል ይሄ ነው ሌላ ነገር አይደለም ብሎ ሐዋርያ ጳውሎስ ይናገራል። ወንጌል ይሄ ነው። እንግዲህ ይሄን ወንጌል እንድንሰብክ የተጠራን ማህበረሰብ ነን። እዚህ ያለን ሁላችን የክርስቶስ ቤተክርስቲያን የዚህ ወንጌል አዋጅ ነጋሪ ናት። ኢየሱስ ክርስቶስን የምንሰብክ ነን። ግን አሁን መጨረሻ ላይ አንድ ነገር መናገር እፈልጋለሁ። ጥርት አድርገን ይችን ወንጌል ካገኘናት በጣም ዋና ነው። እንዲያው ምናምን ከገባባትም ማጣራት ያስፈልገናል። በእውነት በትህትና እናጣራ። ሳንጣላ ከሰው ጋር አንዳንድ መጣላት ካስፈለገም እየተጣላንም እናጣራ። በእውነት ወንጌል የሚመስል የሆነ ነገር ተቀምሞ ከሆነ ወንድሜ ይሄ ወንጌል አይደለም፣ በእውነት ይመስለዋል ግን አይደለም፣ ይሄ ነው ወንጌሉ ብለን ክርስቶስን ማዕከል ያረገ፣ ሰውን ማዕከል ያላረገ፣ ድንቅና ታምራትን ማዕከል ያላረገ፣ ስነ ምግባርን ማዕከል ያላረገ ኢየሱስ ክርስቶስ ሰው አምላክ የሆነውን ኢየሱስ ክርስቶስን ማዕከል ያረገ የምስራች ነው ያለን። እግዚአብሔር የተመሰገነ ይሁን። ይሄ የምስራች በግድ አይሰራም። ነገር ግን እዚህ ላይ እንደሚናገረው በእምነት ይሰራል። እግዚአብሔር ይመስገን። በእምነት የሚገኝ ድህነት ይሰጣል። እኛም ለዚህ ሐዋርያነትን ተቀበል ይላል። እግዚአብሔር ይመስገን። ሰዎች እንዲታዘዙ ሐዋርያነትን ተቀበል። ስለዚህ የወንጌል ቃል ሲነገር በእግዚአብሔር መለኮታዊ ጣት ሰዎች እንዲታዘዙ እግዚአብሔር ይሰራል። እግዚአብሔር ይህን ድንቅ ይሰራል። አንዳንድ ጊዜ እንዲያው የማይረባ ነገር የምንነጋገር ይመስላል፣ ግን ታላቅ ነገር ነው የምንነጋገረው። አንድ ወንጌላዊ ያስታውሳለሁ፣ በጣም ልቤን የሚነካኝ በጣም ትሁት ሰው። እሱ አንድ ቀን ሲናገር ትዝ ይለኛል። እኔ አለ አይደለ በቃ መጽሐፍ ቅዱስንም ሲይዝ አሁን በአይነ ህሊና ይታየኛል። እንደዚህ ነው የሚይዛት መጽሐፍ ቅዱስን። ሲሄድም በጣም ቀስ ብሎ ነው የሚሄደው። ለብዙ ሰዎች ይሄን ያህል ላይስብ ይችላል ይሄ ሰው። እና አንድ ቀን ምን አለኝ ሲነግረን፣ ወንጌል እባክህ ለዘመዶቻችን እንድትነግር እንፈልጋለን። አንድ ወዳጅ አለን ዘመዳችን፣ ለሱ ንገረው አሉኝና ደወሉልኝ ሰዎች አለኝ። እሺ አልኳቸው። ማን ነው እሱ አልኳቸው። በኋላ ሰውየው እንግዲህ ይሰማሃል ብለን ተስፋ እናደርጋለን፣ እንደዚህ ቦታ ነው የሚገኘው፣ እንዲህ አይነት ልብስ ይለብሳል፣ ሄደህ አግኘው አሉት። በኋላ መጽሐፍ ቅዱሴን ይዤ ሄድኩኝ እዚያ ቦታ። እንደተባለው ሰውየው ምልክቱን ሳየው እሱ ራሱ ነው። ቁጭ ብሏል። አንድ ካፌ ውስጥ ቁጭ ብሏል። እግሩን አጣምሮ ነው አጣፍቶ ነው ቁጭ ያለው። በጣም ዘና ብሎ ነው። ቆብ አርጓል። በቆቡ ደግሞ ፊቱን ሸፍኗል። በደንብ አይታይም ፊቱ። በጣም ቀብራራ ነው። እና ቀስ ብዬ ሌላ አናግረው ሞክር፣ ወንድምዬ እንደምን አደርክ ደህና ነው ወይ አለ። እሱ በጣም ለስላሳ ሰው ነው። ምንም ፊቱን አልሰጠኝም። ደህና አለኝ። አይ አሁን ለዚህ ነው የምነግረው አልኩኝ አለ ተሳቅቄ። ከዛ እንዲያውም ቁጭ ስል እዛ አጠገቡ ወንበሩን ዞር አረገና አግድም ብቻ
ይሰማኝ ጀመር አለ። ፊቱን ሸፍኖታል በቆብ አለ። በጣም ከመጤፍ የቆጠረኝም አይመስልም አለ። አይ እንግዲህ ንገረው ተብያለሁ፣ እኔ ምን አረጋለሁ እንግዲህ ትንሽ ልንገረው ይሄ ሰው ቢሰማም ባይሰማም ብዬ እንዲያው ምን መሰለህ ወንድሜ እኛ ያውልህ በቃ ኃጢአተኞች ነን ሁላችን አልኩት አለ። ሁላችን እኔም ኃጢአተኛ አንተም ኃጢአተኛ ነህ፣ ሁላችንም እግዚአብሔር ልጁን ልኳል፣ ሌላ መዳኛ የለንም እያልኩ ቀስ እያልኩ ነግረዋለሁ አለ። ብቻ እኔ መጨረስ ነው የፈለግኩት፣ ምክንያቱም ሰውየው በአፍንጫው የሚገፋኝ ነው የሚመስለው አለ። በፍጹም የሚሰማኝ የማይመስለው። በኋላ ተናግሬ ጨርሼ ልሄድ ስል ቀስ ብዬ ሳይ ከቆቡ ውስጥ እንባ ዱብ 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 ይላል። ያለቅሳል እንዲህ ሰውየው ለካ ያለቅሳል። የጌታ ስም ይባረክ። የእኛ ማንነት ሳይሆን የወንጌሉ ብርታት ነው ሰው የሚነካ። ወንጌል በጣም ብርቱ ቃል ነው፣ በጣም ብርቱ ቃል። እናንተ እንዴት እንደምታስቡት አላቅም። እናንተ አይደላችሁም ሰውን ኮንቪንስ የምታደርጉት። አስደምማችሁ አስገርማችሁ ሰውየውን በቃ እጄን ሰጠው እንዲል የምታደርጉ እናንተ አይደላችሁ። ይሄ ቃል ብቻው ብርቱ ቃል ነው። እግዚአብሔር ይመስገን። ከእምነት የተነሳ መታዘዝ እንዲገኝ ይህን ሐዋርያነት ተቀበልን ይላል እዚህ ላይ ሲናገር። እግዚአብሔር ይህን ሰጠ፣ ለዚህ ማህበረሰብ ይህን ጸጋ ሰጥቷል። እኛ ኃላፊነታችንን መወጣት ነው እግዚአብሔር የሚሻው በእኛ መካከል። ይህን ሰጠን ብሎ ይናገራል። ኃይሉ ምንድን ነው? እሱን ተናግሬ ልጨርስ። የዚህ የወንጌል ኃይል የዚህ ተልእኮ ኃይል ምንድን ነው የተባለ እንደሆነ ምንም ጥያቄ የለው፣ የእኛ አይደለም ኃይሉ። ጌታችን ኢየሱስ ክርስቶስ ፊት ለፊት ተናገረ። ኃይልን እስክትለብሱ አትውጡ፣ ምስክሮቼ ነው የምትሆኑት። ለእኔ ምስክርነት ነው የጠራዋችሁ፣ ግን የኃይል ጥያቄ አለበት። ይሄ ቀላል አይደል። የኃይል ጥያቄ አለበት። የጨለማው ኃይል ሰዎች እንዳይሰሙ ይፈልጋል፣ እንዳይቀበሉ ይፈልጋል፣ እንዲንቁ ይፈልጋል፣ እንዲያላግጡ ይፈልጋል። ብዙ ነገር ነው የሚያደርገው። የኃይል ግጭት ያለበት ነገር ነው። መንፈስ ቅዱስ ነው የዚህ ተልእኮ ኃይል። ኢየሱስ ክርስቶስ ፕራክቲስ አድርጎታል። እውነት ለመናገር ሉቃስ 4ን ብቻ ላንብበው እስቲ። የሉቃስ ወንጌል ምዕራፍ 4 ከተልእኮ ጋር የኃይል ጥያቄ በጣም የተያያዘ ነው። በጣም የተያያዘ ነው። ተልእኮ ብቻ ይዛችሁ እንዳትሄዱ ባካችሁ። እንዲህ ይላል ሉቃስ 4 ላይ ጌታ ኢየሱስ ክርስቶስ ወደ ምኩራብ ገባና ይሄንን አነበበ ብሎ ይላል። ኢሳይያስ 61 ነው ያነበበው። እናንተ እንደምታውቁት መጽሐፍ በሰጡት ጊዜ እንዲህ ያደረገ ይላል። ወደ አደገበቱም ወደ ናዝሬት መጣ ይላል ቁጥር 16 ምዕራፍ 4። እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ። የነቢዩንም የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ ይላል። ተረተረ የሚለው ያው ግልጽ ነው ለሁላችንም። ያኔ ጠቅልለው ነበር መጽሐፍ የሚያስቀምጡት። እንዳሁኑ ወረቀት አልነበረም። ፓፒረስ የሚባል ዕቃ ነው። እሱን እንደዚህ በጥቅልል ሸብልለው ነው የሚያስቀምጡት። ሽብለላውን እንደዚህ ነው የምትከፍቱት። ሲተረትረው ምን የሚል አገኘ? የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበር። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር። በጣም ግልጽ ነው። ተልእኮና ኃይል ተገናኝተዋል። ልኮኛል፣ ቀብቶኛል የተያያዙ ነገሮች ናቸው። በመንፈስ ቅዱስ ኃይል ነው መድኃኒታችን ያገለገለው። በመንፈስ ቅዱስ ኃይል መንፈስ ቅዱስ በላይ ላይ ነው። ለምንድን ነው በላይ ላይ የሆነው? ለጨዋታ አይደለም፣ ለእንቁልልጫ አይደለም። አንዳንድ ጊዜ እንደምናደርገው በመንፈስ ተሞልተሃል አንተ፣ እኔ ተሞልቻለሁ ላሳይህ። ለጨዋታ አይደለም፣ ለአንቲክ አይደለም፣ ለመኩራራት አይደለም፣ ለአንቱታ አይደለም፣ ለከበሬታ አይደለም። መንፈስ ቅዱስ በእኔ ላይ ነው ለስራ። ምን አረግ ዘንድ? ለድሆች ወንጌልን ሰብክ ዘንድ፣ የተጠቁትን ነፃ አውጣ ዘንድ፣ የታወሩትን ማየትን ሰጥ ዘንድ።
የጌታ ጊዜ አሁን ነው እል ዘንድ የተወደደችውን የጌታን ዓመት ሰብክ ዘንድ ልኮኛል። the spirit of God is a spirit of mission። ለተልእኮ ነው የሚሰጠው መንፈስ ቅዱስ እንጂ የሆነ ደረጃ በእኛ መካከል ለመፍጠር አይደለም። አንዳንዶች በመንፈስ ከተሞላ ፈርስት ክላስ ሲቲዝን ነህ፣ ካልተሞላ ደግሞ እንግዲህ ወቀው አንተ ምን አይነት ሲቲዝንሺፕ እንዳለ ቀስ ብለህ መርምር። ለደረጃ ለሆነ ጉዳይ የሚሰጥ አይደለም፣ ለተልእኮ ይሰጣል። ይሄ መንፈስ ያለሱ ይህን ተልእኮ መፈጸም አንችልም ወገኖቼ፣ በፍጹም አንችልም። ስለዚህ ሁልጊዜ ለማኞች ነን። እግዚአብሔር ይርዳል። እኔ እንደው መቼም ይህን ስናገር በጥንቃቄ ነው የምናገረው። ይሄ የከበረ ለማኝነት ነው። ክቡር ለማኝነት የሚባል ካለ ክቡር ለማኝነት ነው። በልመና ነው የምንኖረው እኛ። ምክንያቱም እኛ ጋር የለም መንፈሱ፣ ኪሳችን ውስጥ የለም። መንፈሱ የእግዚአብሔር መንፈስ ነው። የሚያዋጣን እሱን እየለመንን እየተቀበል እየተሞላን መቀጠል ነው። ብቃት የለንም። እዚህ ላይ እንዲያውም ቆሮንቶስ ላይ እንደሱ ነው የሚለው፣ ለዚህ ነገር የሚበቃ ማን ነው ይልና፣ ነገር ግን በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልግሎት አበቃን ይላል። እግዚአብሔር የተመሰገነ ይሁን። በመንፈስ የሚሆን ነው። ብቃታችን ከመንፈስ የሚገኝ ነው። የመንፈሱን ጥማት እግዚአብሔር ይላክ፣ በእውነት ይላክ። በምንም አይነት ብቃት የሚሰማችሁ ከሆነ ያለ መንፈሱ ከመንገድ ስተናል። በእውነት እኔ የዛኔ ባልንጀራዬን ጸሎት ብዙ ጊዜ ነግራችኋለሁ። ግድ የለም አሁን ታገሱና እንደገና ስሙ። ከባልንጀራዬ ጋር ስጸልይ እሱ የጸለየውን ጸሎት ሁልጊዜ ነው በየቦታው እየሄድኩ የምናገረው። በቀደም አገኘሁት እሱ። ይሄ የሆነው የዛሬ 27 ዓመት ገደማ ሳይሆን አይቀርም። 27 ዓመት ገደማ ይሆናል ምናልባት። ተንበርክከን ስንጸልይ እሱ እዛ ማዶ እዚህ ማዶ ጠባብ ቤት ነው። በየሳምንቱ እየተገናኘን እሱ ቤት እንጸልያለን። ክፍሏ ጠባብ ናት። ተንበርክኮ ጭጭ ብሎ ነው የሚጸልየው እሱ። እኔም ብዙ አላወራም፣ ግን አንዳንድ ቀን ጮክ ብሎ ይጸልያል። ያው እንሰማማለን። ጮክ ሲባል ያው ታውቃላችሁ፣ ይሰማማላችሁ። ለእኔ ለማሰማት ብሎ አይደለም እሱ፣ እኔም ለእሱ ለማሰማት ግን ያው ይደመጣል። የዛን ቀን ሲጸልይ ውሏል። እኔ እንደሱ ብርቱ አይደለሁም። በጣም ብዙ ጸሎት ሲጸልይ ውሎ ጨርሷል መሰለኝ። እና አሁን ኮንቨርሴሽን ነው የሚያደርገው ከእግዚአብሔር ጋር። አንተ አባቴ አንተ አታቀኝም እንዴ? እኔን አታቀኝም? እኔ አታቀኝም እንዴ ይላል። እሰማዋለሁ ተንበርክኬ። ምንድን ነኝ እኔ? በፊት እኔ የተዘለዘለ ስጋ አይደለሁም፣ ዝልዝል ስጋ ነኝ እኔ። ሳቅ ይዞኛል እኔ ተንበርክኬ። ዝልዝል ስጋ። በኋላ በጣም ልቤ ተነካ። ለምንድን የተነካው? ለካ በዓይነ ሕሊናዬ የማየው ያ ዝልዝል ስጋ ለማቆም ሙከራ ካረጋችሁ ጠረጴዛው ላይ ምን ይሆናል? አይቆምም። ዘፍ ነው የሚለው፣ ሄዶ ዘፍ ነው የሚለው። ዘፍ ነው። ካበዛችሁበት ምን ይሆናል? ይበጣጠሰዋል። አጥንት የለኝም እኮ ነው ንግግሩ። በቃ ካላንተ መዋቅር የሌለኝ አጥንት የሌለኝ ሰው ነኝ። I'm always dependent። ልቤን ነካው ያ ጸሎት። እስከ ዛሬ አረሳው። 27 years back። ይችን ዝልዝልነት መጠበቅ አለብን። ይቀየራል ብላችሁ አታስቡ። በእግዚአብሔር ቤት ራስ መቻል የሚባል የለም። የሚገርም እኮ ነው። በሌሎች በብዙ ቦታዎች ላይ ራሱን ማስቻል የሚባል ነገር በጣም ዋና ነገር ነው። ሰው ራሱን መቻል አለበት ሁልጊዜ በድጋፍ። በእግዚአብሔር ቤት ግን ሁልጊዜ በድጋፍ ነን። እንዲያውም በጣም በቆየን ቁጥር ድጋፉ ይብሳል መሰለኝ። ያለ እርሱ አንቆምም። ያለ እግዚአብሔር መንፈስ ኃይል ተልኳችንን መፈጸም አንችልም። የኛ ክቡራን ለማኞች ነን። እንኳን ለማኞች አረገን የሚል ለምን መኖሩ ነው ዋናው። የኔ ብጤ ይባል የለም እናቶቻችን እደጅ የኔ ብጤ ቆሟል ስለ ማርያም ይላል፣ ሂጂና ስጪው ይላሉ። የትህትናቸው ብዛት። ያው እኔም ለማኝ ነኝ ማለት ነው። የኔ ብጤ ነው እሱ።
እዛ ቆሞ ይለምናል። አሁን የሱ ተራ ነው፣ ግን እኔም ለማኝ ነኝ በመሰረቱ ለማለት ነው። ምናልባት እሱ አይነት ልመና እጅግም ደስ አይለን ይሆናል። ግን የኛ ልመና ሁሉ ካለው የኔ ብጤ ከማይል በምንም አይነት ብጤዎቹ አይደለንም። እሱ በጣም ባለጠጋ ነው፣ ከመጠን በላይ ባለጠጋ ነው። እግዚአብሔር ይመስገን። ባለጸጋ ብቻ አይደለም፣ ቸር ነው፣ ቸርም ነው። እግዚአብሔር ይመስገን። በመስጠት ደስ የሚለው አምላክ ነው። ኃይል በመስጠት ደስ ይለዋል። ጥበብ በመስጠት ደስ ይለዋል። እግዚአብሔር የተመሰገነ ይሁን። ከሱ ለመለመን የታደልን ክቡራን ለማኞች ነን። እግዚአብሔር ይመስገን። ከሱ ኃይል እየተቀበልን ተልእኮ እንፈጽማለን። ስለዚህ ይሄ ማህበረሰብ የተልእኮ ማህበረሰብ ነው። we celebrate the mission of God። ይሄ 25 ዓመት ይሄን ተልእኮ ሲፈጽም ኖሯል። ይሄ ማህበረሰብ በእግዚአብሔር ቸርነት ከዚህ በላይ እንዲፈጽም የሚቀሩትን 25 ዓመታት ደግሞ የሚቀጥሉትን እግዚአብሔር ይርዳው። እስቲ እንጸልይና ፓስተር በድሉ እዚህ መጥቶ ቢጸልይልን ደስ ይለኛል። አብረን እንጸልያለን። ከዚያ በኋላ እንጨርሳለን። እንጸልይ። ቅዱስ አምላክ የዘላለም እግዚአብሔር ሆይ በጌታ በመድኃኒታችን በኢየሱስ ክርስቶስ ስም እናመሰግናለን። ጌታ ሆይ ብዙ ቃል አሰማህን። ጌታ ሆይ ብዙ ንግግር አፈሰስክብን። አሁን የነገርከንን ሁሉ እንድናስተውል አንተ አድርገን። መንፈስህ ያሳስበን። መንፈስህ ወደ እነዚህ ነገሮች እውነት ሁሉ ይምራን። ራሳችንን አሳልፈን ለቅዱስ መንፈስህ እንሰጣለን። ሰምተን የምንረሳው ከኛ የሚወሰድብን የማያፈራ እንዳይሆን አቤቱ አንተ ተስፋችን ሆንክ። እግዚአብሔርን እንታመናለን። ጌታው የዚህ አገልግሎት ፍሬው ላንተ ክብር ይሁን። እግዚአብሔር የዘላለም አምላክ ሆይ ተባረክ። ቅዱስ ስም ይመስገን። በጌታ በኢየሱስ ክርስቶስ ስም አሜን። ጌታ አምላክ አብስቶ ይባርካችሁ። አርፍደናል ለምሳ። ስለዚህ ቶሎ ወደዛ እንሄዳለን። ጠቃሚ ማስታወቂያዎችን እንሰማለን ብለን ነበር ስለ ክፍያ